የኢትዮጵያ አየር መንገድ በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚያስተናግደው አሁናዊ የመንገደኞች ቁጥር 19 ሚሊዮን ነው። ይህ አየር ማረፊያ ከዚህ የሰፋ የመጨረሻ ማስፋፊያ ቢሰራ እንኳ በዓመት ማስተናገድ የሚችለው የመንገደኞች ቁጥር 25 ሚሊዮን ያልዘለለ ነው። እናም አየር መንገዱ እያደገ ለመቀጠል ከ10 ዓመት በኋላ ከ60 ሚሊዮን በላይ መንገደኞችን ማስተናገድ ይጠበቅበታል። ይህ ደግሞ በቦሌ ዓለም አቀፍ አየር ማረፊያ የማይቻል ነው። እናም አየር መንገዱ በአቪዬሽኑ ዘርፍ ከፍ ያለ ቦታ መቀመጥ የሚያስችለውን ግዙፍ የአየር ማረፊያ ግንባታ ሊጀምር ነው። ይህ ፕሮጀክት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ነው። የአውሮፕላን ምልልሶችንም ሆነ ከፍተኛ ቁጥር ያለው መንገደኛ እንዲያስተናግድ የሚያስችለው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ከአዲስ አበባ በስተደቡብ 40 ኪሎ ሜትር ርቀት ላይ አቡሴራ ተብሎ በሚጠራው ስፍራ ላይ የሚከናወን ነው። በ10 ቢሊዮን የአሜሪካ ዶላር የሚገነባው ይህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ 3975 ሄክታር መሬት ላይ የሚያርፍም ነው። የአውሮፕላን ማረፊያ ግንባታው በሁለት ምዕራፎች የሚካሄድ ሲሆን የመጀመሪያው ምዕራፍ ሲጠናቀቅ 60 ሚሊዮን መንገደኞችን ማስተናገድ ይችላል። ሁለተኛው ምዕራፍ ግንባታ ሲጠናቀቅ ደግሞ በዓመት 110 ሚሊዮን መንገደኞችን እንዲያስተናግድ ያስችላል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሁለት ዘመናዊ ተርሚናሎችን፣ ሁለት የአውሮፕላን መንደርደሪያዎችን፣ የአውሮፕላን ጥገና ማዕከል፣ የካርጎ ማስተናገጃ ማዕከል፣ የበረራ መቆጣጠሪያ፣ የመንገደኞች ማስተናገጃዎችን፣ ዘመናዊ ሆቴሎችንና መዝናኛ ስፍራዎችን እንዲሁም የንግድ ማዕከላትን አካቶ የያዘ ነው። ለአውሮፕላን ማረፊያ ግንባታ ከሚያስፈልገው 10 ቢሊዮን ዶላር ውስጥ 20 በመቶ የሚሆነውን አየር መንገዱ የሚሸፍን ሲሆን 80 በመቶ የሚሆነውን ደግሞ በአፍሪካ ልማት ባንክና በሌሎች አጋሮች ይሸፈናል። የአፍሪካ ልማት ባንክ የ500 ሚሊዮን ዶላር የብድር ስምምነት ለመስጠትና ቀሪውንም ከአበዳሪ ተቋማት ለማፈላለግ ውል መያዙ የሚታወስ ነው። በአፍሪካ ትልቅ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር በፈጣን ባቡርና በመኪና መንገድ የሚገናኝም ይሆናል። አየር መንገዱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ለመገንባት ከይዞታቸው ለተነሱ 2500 ለሚደርሱ አርሶ አደሮች ከ350 ሚሊዮን ዶላር በላይ ወጪ በማድረግ ዘመናዊ ቪላ ቤቶችን ጨምሮ የተለያዩ አገልግሎት የሚሰጡ ህንፃዎችን፣ የአግሮ ፕሮሰሲንግና የመስኖ ማዕከላትን ገንብቶ ለመስጠት ስራውን እያጠናቀቀም ነው። የኢትዮጵያ አየር መንገድ ግሩፕ በእቅድ እንዳስቀመጠው አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የውጭ በረራዎችን ሙሉ ለሙሉ ወደ ቢሾፍቱ የሚያዞር ሲሆን የሀገር ውስጥ በረራዎችንም እስከ 10 በመቶ የሚደርሱትን ወደ ቢሾፍቱ የሚያስተላልፍ ይሆናል። አየር ማረፊያው ከ3 ዓመት በኋላም ተጠናቆ ስራ እንደሚጀምር አየር መንገዱ አስታውቋል። እንቀጥላለን። የተወደዳችሁ ተመልካቾቻችን የኢትዮጵያ አየር መንገድ በሚሰጠው የላቀ የጥራት ደረጃ ያለው አገልግሎት የአፍሪካ ምርጡ አየር መንገድ የሚል ማዕረግ ተሰጥቶታል። በፈረንጆቹ 2035 ራዕዩ ከዓለማችን ቀዳሚ 20 አየር መንገዶች አንዱ ለመሆን ግብ አስቀምጠዋል። አየር መንገዱ በተለይ ባለፉት 10 ዓመታት ፈጣን እድገት ያስመዘገበ ሲሆን በዓመት የሚያጓጉዘው መንገደኞች ቁጥርም 19 ሚሊዮን ደርሷል። የኢትዮጵያ አየር መንገድ የአፍሪካ አህጉርን በአየር ትራንስፖርት በማስተሳሰርም የአፍሪካ ኩራት መሆን ችሏል። አየር መንገዱ አሁን የደረሰበትን የእድገት ደረጃ ባልደረባችን ጌታቸው ባልቻ ያስቃኘናል። የኢትዮጵያን ሰንደቅ አንግቦ ከአንዱ የዓለም ጫፍ ወደ ሌላኛው ሲበር ድፍን 80 ዓመት የሞላው ስመገናና ተቋም ነው የኢትዮጵያ አየር መንገድ። በእነዚህ ሁሉ ዓመታት አየር መንገዱ የስኬት የበረራ ከፍታውን አስጠብቆ መዝለቅ የቻለ ነው። በቅርብ ዓመታት ውስጥ እያስመዘገበ ያለው እድገት ግን ከሚነገርለት በላይ አስደናቂ መሆኑን አንዳንድ ቁጥሮችን በጥልቀት ስናይ የሚመሰክሩለት ሆኖ እናገኘዋለን። ያለፉትን 10 ዓመታት እንኳን ስንመለከት የዓለም አቀፍ በረራ መዳረሻዎቹ በ2008 ዓ.ም ከነበሩበት 88 በ2017 ወደ 145 አድገዋል። በዚሁ ጊዜ ውስጥ የአውሮፕላን ቁጥሩን ከ77 ወደ 165 ጨምሯል። ገቢውንም ስናይ የዛሬ 10 ዓመት ከነበረበት 2.5 ቢሊዮን ዶላር በከፍተኛ መጠን በማደግ 7.6 ቢሊዮን ዶላር በዓመት ሆኗል። ይህ ብቻ አይደለም። አየር መንገዱ በዓመት የሚያጓጉዛቸው መንገደኞች ቁጥርም በ10 ዓመት ውስጥ ከ7.5 ሚሊዮን ወደ 19 ሚሊዮን በላይ ደርሷል። ዓመታዊ የካርጎ ወይም የዕቃ ጭነት መጠኑም ከ266,000 ቶን ወደ 785,000 ቶን አድጓል። የኢትዮጵያ አየር መንገድ እጅግ ዘመናዊ የሆኑ አውሮፕላኖችን ከዓለማችን ግዙፍ አየር መንገዶች ጋር እኩል ገዝቶን በመጠቀም ተወዳዳሪነቱን አስጠብቆ መዝለቅ የቻለ ነው።
ዘመን ያፈራቸውን ቦይንግ፣ ኤርባስና ቦምባርዴር አውሮፕላኖችን ለመንገደኞችና ዕቃ ጭነት ማጓጓዣ እየተጠቀመም ይገኛል። በሚሰጠው የላቀ የጥራት ደረጃ ያለው አገልግሎት ዓለም አቀፍ ሽልማቶችን በየዓመቱ መቀዳጀት ለኢትዮጵያ አየር መንገድ የዘወትር ዜና ነው። ስካይትራክስ የተሰኘውንና በአየር ትራንስፖርት ዘርፍ ትልቅ ክብር ያለውን ሽልማት ላለፉት ተከታታይ 8 ዓመታት የአፍሪካ ምርጡ አየር መንገድ በመባል ተሸልሟል። ይህ ብቻ ሳይሆን ሌሎች በርካታ ሽልማቶችንም ከብዙ አየር መንገዶች ተመርጦ የሚበረከትለትም ነው። ስካይትራክስ ዘንድሮም የኢትዮጵያ አየር መንገድን ከአፍሪካ ዘ ቤስት ኤርላይን ብሎ እውቅና ሰጥቷል። ይሄ እንግዲህ ለ8ኛ ዓመት በተከታታይ መሆኑ ነው። በሌላ በኩል በሁለተኛ ደረጃ የሚገመት ድርጅት አፔክስ የሚባል የኢትዮጵያ አየር መንገድን እንደዚሁ አንደኛ ለመጀመሪያ ጊዜ ባለ 4 ኮከብ አየር መንገድ ብሎ እውቅና ሰጥቶናል። አየር መንገዱ የአፍሪካ አህጉርን በአየር ትራንስፖርት በማስተሳሰር የአፍሪካውያን ኩራት መሆንም ችሏል። የኢትዮጵያ አየር መንገድ የተለያዩ የአፍሪካ ሀገራት አየር መንገዶችን ድርሻ በመግዛትና በማስተዳደር ጭምር እንዲያንሰራሩ በማድረግ ባለውለታም ነው። የአየር መንገዱ አቪዬሽን አካዳሚ በዘርፉ የበቁ ባለሙያዎችን በማፍራት የ60 ዓመታት በላይ ልምድ አለው። ይህ ሁሉ የአየር መንገዱ ስኬታማ የእድገት ጉዞ ታዲያ በዋናነት አዲስ አበባ በሚገኘውና አንድ ለእናቱ በሆነው ቦሌ ዓለም አቀፍ አውሮፕላን ማረፊያ የተከናወነ ነው። የኢትዮጵያ አየር መንገድ በአፍሪካ ያለውን የቀዳሚነት ደረጃ በጠንካራ መሰረት ላይ ገንብቶ ማስቀጠልና ከዓለም ምርጥ 20 አየር መንገዶች አንዱ መሆን በፈረንጆቹ 2035 ራዕዩ ሊደርስበት ያስቀመጠው ግብ ነው። ለዚህም ነው በቢሾፍቱ ከተማ አቅራቢያ በአፍሪካ ግዙፉን ዓለም አቀፍ አውሮፕላን ማረፊያ የሚገነባው። አዲሱ ኤርፖርት በከፍተኛ ደረጃ የኢትዮጵያ ኢኮኖሚ የሚያግዝ ኢትዮጵያን ከዓለም ጋር የሚያገናኝ ለአፍሪካም ጥሩ ብስራት ይሆናል ተብሎ የሚጠበቅ ነው። ይህም $10 ቢሊዮን ገደማ የሚገመት ኢንቨስትመንት ነው። ልዩ ስሙ አቡሴራ በተባለው ስፍራ የሚገነባው አውሮፕላን ማረፊያው ጥቅሙ ከአውሮፕላን ማረፊያ በላይ የሆነ የኤርፖርት ከተማ የሚገነባበትም ይሆናል። ተመልካቾች አዲስ ቀንን በቀጥታ ስርጭት ከኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ከኛ ጋር ስላላችሁ ደግሞ እጅግ አድርገን እናመሰግናለን። አሁን በአዲስ ቀን እንግዲህ ከእንግዳ ጋር ቆይታ ወደምናደርግበት ጉዳይ እናልፋለን። የምጣኔ ሀብት ባለሙያው አቶ ዘመዴነ ንጋቱ እዚህ ይገኛሉ። ጤና ይስጥልኝ አቶ ዘመዴነ፣ በማለዳ ስለመጡ እናመሰግናለን። ስለተጋበዝኩ አመሰግናለሁ። መልካም እንግዲህ እንደሚታወቀው በተለይ የአፍሪካ ኩራት የኢትዮጵያ ተምሳሌት የሆነው የኢትዮጵያ አየር መንገድ ከጊዜ ወደ ጊዜ እያሻሻለ ራሱን ቀዳሚ ሆኖ መቀጠሉን ቆይቷል። እንግዲህ አሁን ላይ በተለይ ደግሞ የአየር ማረፊያ ትልቁን ግዙፉን የአየር ማረፊያ ግንባታ ለማስጀመር ጥቂት ቀናት ነው የሚቀሩትና በተለይ የአየር ማረፊያ በተለይ ከሀገራዊ ፕሮጀክቱ አንጻር አብሮ የሚተሳሰር ወይም ደግሞ አብሮ የሚራመድ ነውና በኢኮኖሚ ያለው አንድምታና ትርጉምስ እንዴት ይገለጻል? ይህ አየር ማረፊያ በመጀመሪያ እንኳን አደረሳችሁ። እዚህ ሁሉ ጊዜ ስጋበዝ በደስታ ነው የምመጣው። በተለይ ዛሬ ደግሞ በጣም ስለማቀው ድርጅት ስለማቀው ሴክተር ስለሆነ ደግሞ በከፍተኛ ኢንቱዚያዝም ነው የመጣሁት። እኛም ደግሞ በጣም ተባባሪያችን ስለሆኑ በጣም ነው የምናመሰግነው። በጠዋትም ተነስተን እዚህ ተገኘው ነው። ለዚህ ነው መልካም። አክቹሊ ኢንትሮዳክሽናችሁ በጣም ጥሩ ነው፣ ምክንያቱም ጥሩ ዲቴል ወይም ዝርዝር ሰጥታችኋልና እዛ ላይ ልጨምርበት እንዳልሽው የኢትዮጵያ አየር መንገድ ሰክሰስፉል መሆን ስኬታማ መሆን ለኢኮኖሚው ምን ኮንትሪቢዩሽን አለው የሚለው ትልቅ መሰረታዊ የሆነ ጥያቄ ነው። ትንሽ ወደ ኋላ ሊድና ቅድም እንገልጻችሁታል፣ ግን በእኔ በኩል ምክንያቱም ከአየር መንገዱ ጋር ስንሰራ እንግዲህ 20 ዓመታችን ነው በአማካሪነት። ኦፍኮርስ እንደ ማንኛውም ኢትዮጵያዊ ደግሞ አብረን ያደግንበት ድርጅት ስለሆነ ማለት ነው። ኢትዮጵያ አየር መንገድ በፈረንጆች በ1945 ዓመተ ምህረት የተቋቋመ ነው። እንግዲህ ታያቸው የዛሬ 1945 ማለት አፍሪካ ሀገሮች በሙሉ በኮሎኒያሊዝም ጊዜ የነበሩ ጊዜ ነው። እንደውም የሁለተኛው ዓለም ጦርነት ገና ወደ ማለቁ ላይ የነበረ ጊዜ ነው። ታሪክ ራሱ ያሳየናል። ብዙ ፋውንዴሽን ያለው ድርጅት መሆኑ ሲቋቋም ከአሜሪካኖች ጋር በፓርትነርሺፕ ነው የተቋቋሙት። ቲደብሊዩ የሚባል በአሜሪካን ሀገር ትልቅ የሚባል አየር መንገድ ነው። ሁለት ነበሩ አሜሪካ ውስጥ፣ ፓናምና ቲደብሊዩ የሚባሉ ናቸው። ቲደብሊዩ መጥቶ የመጀመሪያውን 17 ዓመት አሜሪካኖች ነበሩ አክቹሊ የሚመሩት ሲኦም ብዙዎቹ። ነገር ግን ከመጀመሪያውን ኢትዮጵያ ጥሩ ስትራቴጂ ብላ ያደረገችው እነኚህ አሜሪካኖች መጥተው በጣም ዘመናዊ ነው ያኔ አየር መንገድ ራን ማድረግ ብዙ ሀገሮች የላቸውም አሜሪካኖቹ ራሳቸው ገና። ኢትዮጵያ ግን ምንድን ያደረገችው ከስር ኢትዮጵያኖች እንዲማሩ
ኖሌጅ ትራንስፈር የእውቀት ሽግግር እንዲደረግ ተደረገ። ቢመሩም ኖሚናሊም ሲኦ ምናምን ቢሆኑም ኢትዮጵያኖች በየጊዜው እየተማሩ መጡና የሚገርማችሁ ነገር የኢትዮጵያ አየር መንገድን በአጋር ያቋቋመ በፓርትነርሺፕ ያቋቋመ TWA ዛሬ ከቢዝነስ ወጥቷል። ኦኬ ይታያችሁ። ይሄን በጣም እኮ የሚገርም ታሪክ ነው። ኢትዮጵያ አየር መንገድ ግን ያለበት። ስለዚህ ያ ዛሬ የምናየው ሰክሰስ ፋውንዴሽኑ የተሰራው ከ70 ዓመት ከ75 ዓመት በፊት አሁን እንደውም 80 ዓመት ሊሆን ነው አይደለም ያለፈው በቅርብ ጊዜ 80 ዓመት እና ይሄ ለብዙ ነገሮች ትምህርት ይሰጠናል። ለኢኮኖሚ ምን ፋይዳ አለው ለሚለው ከመጀመሪያውኑ ጥሩ መሰረት ከሰራን የኖሌጅ ትራንስፈር በተለይ በጣም ዘመናዊ የሆኑ ሴክተሮች ውስጥ በመንገድ ጊዜ ኖሌጅ ትራንስፈሩን መጀመሪያ ትኩረት ከሰጠነው የኢትዮጵያ አየር መንገድ ዲኤንኤውን ከመጀመሪያውኑ ተስተካክሎ ነው የገባው። ኦኬ ሶ ወደዚህ ቀረብ ላድርገውና በጣም ፓዮኒር የሚባል አየር መንገድ ነው ማለት በብዙ ነገሮች። አሁን ለምሳሌ ቦይንግ በየጊዜው አዳዲስ ብሎ የሚያወጣቸውን አውሮፕላኖች ጄቶች ከመጀመሪያ ጀምሮ የኢትዮጵያ አየር መንገድ ከሚገዙት አንዱ ጥቂት አየር መንገዶች አንዱ ኢትዮጵያ ኤርላይንስ ነው። 720B የሚባል ነበረ፣ 707 ነበረ፣ 767 757 በጣም ዘመናዊ። አሁን ደግሞ ድሪም ላይነር የሚባል። ስለዚህ በአንድ በኩል እንዳልኩት ሰው ላይ ኢንቨስት አድርጓል፣ ኢንፍራስትራክቸር ላይ ኢንቨስት አድርጓል። እዚህ ላይ ትልቅ ሚና እየተጫወተ ያለው ደግሞ መንግስት ነው። መንግስት ከመጀመሪያውኑ ጀምሮ ራሳችሁን ቻሉ፣ እኛ ኢንተርፊር አናደርግም ብሎ ሃንድስ ኦፍ ስላደረገ ሁሉም አይነት ለውጥ ከንጉሱ ጊዜ ጀምሮ ማለት ነው አለን ምንም አይነት መንግስት ለውጥ ቢመጣም ራሱን እንዲችል ስለተደረገ ዛሬ ስኬታማ ሆናል። ናው ኢኮኖሚው ላይ እንግዲህ ምንድነው ኮንትሪቢዩሽኑ የሚለው በአሃዝ ማሳየት በዴታ ማሳየት ይችላል። ለምሳሌ የዛሬ 20 ዓመት እኛ የነሱ ኮንሳልታንት ሆነን እኔ ያኔ ትልቅ ዓለም አቀፍ የሆነ ኤርንስት & ያንግ የሚባል ድርጅት እኔ ነበር የምመራውና የፕሮጀክቱን የመራሁት እኔ ነኝ። ግን ትልቅ ቲም ነበረን። የዛሬ 20 ዓመት የኢትዮጵያ አየር መንገድ በጣም ጥሩ ስም ያለው በአፍሪካ ብቻ ከነ ማንዴላ ጀምሮ ነው ብዙ ታሪካዊ መሰረት ያለው ድርጅት ቢሆንም የነበረውን ፖቴንሻል እንደሚያስፈልገው ዲሊቨር እያደረገ አልነበረም የሚል ድምደማ ተደርሶ ነበር በአየር መንገዱም በመንግስቱም በኩልና ወደ 13 ጄት ብቻ ነበራቸው የዛሬ 20 ዓመት። የዓመት ገቢያቸው $350 ሚሊዮን ነው። ከ$400 ሚሊዮን ያነሰ ነበር። the only thing ያስፈልጋቸው ምንድነው ዳይሬክሽን ሮድ ማፕ ብቻ ነበር። እኛ ስንመጣና ጥናት ሲሰራ አየር መንገዱ እንዴት ያድጋል ብቻ ሳይሆን ለኢትዮጵያ ኢኮኖሚ ምን ኮንትሪቢዩሽን ያመጣል ምን ለውጥ ያመጣል የሚለውንም ተሰርቶ ነው። ምክንያቱም ይሄ የቱሪዝም ሴክተሩ የቢዝነስ ሴክተሩን በጣም የሚደግፍ ነው። ዛሬ ከ20 ዓመት በኋላ እንግዲህ ያኔ ከሳውዝ አፍሪካ አየር መንገድ የኢትዮጵያ አየር መንገድ ምናልባት 5 ጊዜ እጥፍ ትልቅ ነበር። ኬንያ ኤርዌይስ ጎረቤታችን የኢትዮጵያን ኤርላይንስን 2 ጊዜ እጥፍ ይበልጥ ነበረ። ዛሬ የት ነው ያለ ነው? ሳውዝ አፍሪካን ኤርዌይስ ከስራ ወጥቷል። 4-5 አውሮፕላን ብቻ ነው ያለው። ኬንያ ኤርዌይስ 25 የማይሞላ አውሮፕላን ያላቸው። ኢትዮጵያ አየር መንገድ ግን 155 አውሮፕላኖች አሉት። 120 አዟል፣ በትእዛዝ ላይ ነው ያለው። ቅድም እንዳላችሁት 19 ሚሊዮን 20 ሚሊዮን ደንበኛ በአመት ያንቀሳቀሳል። $8 ቢሊዮን የአሜሪካን ዶላር ነው፣ የዚምባብዌ ዶላር አይደለም፣ የቀልድ ዶላር አይደለም። በአመት 8 ቢሊዮን አሁን በቅርቡ $10 ቢሊዮን ያመጣል። ለኢኮኖሚ ኮንትሪቢዩሽን በጣም ሲግኒፊካንት ነው ማለት ነው። ለምሳሌ የኢትዮጵያ ኢኮኖሚ አሁን ጂዲፒውን $167 ቢሊዮን ቢሆን እንግዲህ 10 ቢሊዮን የሱን ኮንትሪቢዩት ማድረግ መቻሉ ከዛ ላይ ነው መልቲፕላየር ኢፌክት የሚባል አለ። እያንዳንዱ ፓሴንጀር በሚመጣበት ጊዜ የሚያጠፋው ገንዘብ አለ። የኢትዮጵያ ካርጎ ለምሳሌ ካርጎ በዓለም ውስጥ ካሉት 5-6 ትልቅ የኤር ካርጎ አየር መንገዶች የኢትዮጵያ ኤርላይንስ ነው። በዓለም ውስጥ ካሉት ነው። የፓሰንጀር ሳይዱ ቶፕ 30 ቢሆንም እና ለኢኮኖሚ ከፍታ ሚና አለው፣ ከፍተኛ ኮንትሪቢዩሽን አለው። በሰራተኛም ደረጃ ወደ 20 ሺህ ሰራተኛ ይቀጥራል። ከኢትዮጵያም ግን አልፎ ዛሬ አፍሪካ ውስጥ 5 አየር መንገዶች ባለቤትነት አለው። ቶጎን የመጀመሪያው እኛ አብረናቸው ፓርቲሲፔት ያደረግነው ቶጎ ውስጥ ኤስካይ የሚባል አቋቁመው ነበረ። ዛሬ አፍሪካ ውስጥ በጣም ስኬታማ ከሚባሉት ባለፈው 50 ዓመት ከተቋቋሙት ስኬታማ አየር መንገዶቹ ኤስካይ የኢትዮጵያ አየር ፕሮፊታብል ነው፣ አትራፊ ነው። በጣም ጥቂት አየር መንገዶች የሚያተርፉትና ከዛም የሚያመጣው ኮንትሪቢዩሽን አለ። ዛምቢያ አሉ፣ አሁን ዲአርሲ ገብተዋል፣ ትልቁ የኮንጎ የሚባለው ሀገርና ከሀገርም ውጭ ከፍተኛ ሮል አለው። የአፍሪካ ናሽናል ፍላግ ካሪየር ነው የሁሉ ብዙ ሀገሮች
ኦኬ አንድ ፓን አፍሪካኒዝምን ከስሎጋን አልፎ በድርጊት የብዙ ሀገሮች የአየር መንገድ ነው። ናይጄሪያ ብንሄድ ለምሳሌ አሁን በጣም ፍሪኩዌንት ፍላይት ያለው አየር መንገድ ኢትዮጵያ አየር መንገድ ነው። የራሳቸው አየር መንገዶች ትንንሾች ናቸው እና በኢኮኖሚውም ትስስር ትልቅ ሚና አለው። በፓን አፍሪካኒዝም ይሄ አፍሪካን ዩኒየን ሄድኳርተር እዚህ ነው ያለው አይደል? ኢትዮጵያ በድርጊት እያሳየች ነው እና ሰፋ አድርገን ብናየው አየር መንገድ ምን ኮንትሪቢዩሽን አለው። እዚች ላይ የሚጨምረው ግን የቦይንግ እንግዲህ በዓለም ትልቁ የኤርክራፍት ማኒፋክቸር ነው። በዓለም ውስጥ ትልቁ የቦይንግ ካስተመር ደንበኛ የኢትዮጵያ አየር መንገድ ነው። ትልቁ ከሚባሉት የአፍሪካ ውስጥ በአፍሪካ ደረጃ አሁን ኢትዮጵያ አየር መንገድ የአፍሪካ ትልቁ ነው ማለቱ ትርጉም የለውም። በጣም ትልቅ ስለሆነ ማለት ነው። አሁን ቃልሞስ የቦይንግ ግን እንግዲህ የአሜሪካ ትልቁ ኤክስፖርተር ማኒፋክቸረር ኤክስፖርተር ከአሜሪካ ኢኮኖሚ በአንደኛ ደረጃ ያለው ቦይንግ ነው። ኦኬ ከሱ ቀጥሎ ደግሞ የአሜሪካን ኤግዚም ባንክ የሚባላል የአሜሪካ ትልቅ ባንክ ነው። የሱ ደግሞ የአፍሪካ ትልቁ ደንበኛ የኢትዮጵያ አየር መንገድ ነው። ስለዚህ በኢኮኖሚክ ትስስርም ከአሜሪካን ከግሎባሊ ኤርባስንም እንደዚሁ ማለት እንችላለንና ሰፋ አድርገን በምናይበት ጊዜ ይሄ አየር መንገድ ትልቅ ሮል አለው ማለት ነው። ሮሉን አየን በተለይ የኢኮኖሚ ፋይዳውን እና የኢኮኖሚ እድገትንም ሌሎች ሁለንተናዊ ብልጽግናዎችንም ለማረጋገጥ በተለይ የተቋም ግንባታ ትልቅ መሰረት የሚጥሉ ናቸው ተብሎ ይታሰባልና አየር መንገድ በተለይ ከኢትዮጵያውያን በኢትዮጵያ ደረጃ በተቋም ግንባታ እንደ ተምሳሌትነት ይወሰዳል። በዚህ ረገድ ያለው ፋይዳና ያለው የሚወሰድበት ይሄ ትዕምርቱ ምልክቱ ምን ይመስላል የሚለውን እና ሰው ከተቋም ግንባታ በጣም ጥሩ ጥያቄ ነው። ሁሉ ጊዜ የሚነሳ ጥያቄ ነው። ለኢትዮጵያ መንግስት ዛሬ ወርልድ ክላስ ነው። በዓለም አቀፍ ደረጃ ተወዳዳሪ ድንበር ዘለል ማልቲናሽናል ኩባንያ ነው። አፍሪካ ውስጥ ካሉት አፍሪካኖች ኦን ከሚያደርጉ ባለቤትነት ካላቸው ጥቂት ማልቲናሽናል ኩባንያ የኢትዮጵያ አየር መንገድ ነው። እኛ ሁልጊዜ ኢትዮጵያውያን ሁልጊዜ እንጠይቃለን፣ ይሄንን አየር መንገድ እንዴት ነው ሬፕሊኬት የምናደርገው? አይደለም እንዴት ነው ይሄ አየር መንገድ ከኢትዮጵያ ከአፍሪካ ወጥቶ የአሜሪካን አየር መንገዶች ጋር የተወዳደረው? ከዛም አልፎ እዚህ ጎረቤታችን ከኤሚሬትስ ከካታር እኩል የሚወዳደር አየር መንገድ ነው። እኩል ማለት እውነት ለመናገር አንዳንድ እነሱ ትንሽ ፈርስት ክላስ ምናምን ስላላቸው ካልሆነ በስተቀር እኩል ተወዳድሮ አትርፎ እንደውም ዓለም ውስጥ አትራፊ ከሚባሉት አየር መንገዶች ውስጥ ቶፕ ውስጥ ያለ አየር መንገድ ነው። እንዳልከው ነው። ቅድም ካልኩት ሲጀመር ጀምሮ ዲኤንኤው ፋውንዴሽኑ ተስተካክሎ የመጣም ቢሆን በየጊዜው ኢቮልቭ እንዲያደርግ ተደርጓል። እንዲያደግ አዳፕት እንዲያደርግ አዲስ ቴክኖሎጂ ሰው ላይ ከፍተኛ ኢንቨስትመንት ተደርጓል። 3 ኤሌመንቶች አሉት ኢንስቲትዩሽኑ ነው። አንደኛው አየር መንገዱ ራሱ ነው። ቴክኖሎጂ ኢኔብለር ነው። አውሮፕላኑ ያስፈልጋል፣ ግን ሰው አውሮፕላኑ የሚያንቀሳቅሰው ፓይለቶቹ፣ ካቢን ክሩ፣ ቴክኒሽያንስ እሱ ላይ ከፍተኛ ኢንቨስትመንት ተደርጓል። ኦኬ ሁለተኛ ቅድም እንዳልኩ ነው የጋቨርናንስ ስትራክቸሩ የድርጅቱ ራሱን እንዲችል ኢንተርፌረንስ የለበትም። መንግስት ገብቶ ጣልቃ አይገባም። ኦፍ ኮርስ መንግስት ባለቤት ነው፣ የቦርድ ቸርማኑ ምናምን፣ ግን እንደ ቢዝነስ ራን አድርጉት። በጣም ኤክስፔንሲቭ ቢዝነስ ነው። አንድ አውሮፕላን አንድ 787 ለመግዛት $250 ሚሊዮን ያስፈልጋል። ትንሾቹ እንኳን 737 ማክስ የሚባሉት እንኳን $100 ሚሊዮን ይሄ ኤክስፔንሲቭ ቢዝነስ ነው። ብዙ አየር መንገዶች ፌል ሲያደርጉ አሜሪካ ድረስ ፌል የሚያደርጉ በየጊዜው ባንክረፕት ይሆናል። ስለዚህ ሰው ላይ ኢንቨስት ተደርጓል። ግን መንግስትም የራሱ ሮል ተጫውቷል፣ ከፍተኛ ሮል። ኢንተርፌረንስ የለም፣ ራሳችሁን ቻሉ። የሚያስፈልግ አንዳንድ ሬጉሌሽንስ ላይ ምናምና እንደግፋቸዋለን ነው። ሶስተኛው በየጊዜው አሁን ዛሬ የምናወራው ኤርፖርቱ ራሱ ኢንፍራስትራክቸር በየጊዜው ምን ያስፈልጋል ብሎ አንቲሲፔት እየተደረገ ንምብል የሆነ ድርጅት ነው። እኔ ሁልጊዜ የምለው በግልጽ ነው የምነግራቸው፣ ይሄንን ነገር እንደ ትምህርት ቤት ብናደርገው ለሌሎች ኢትዮጵያ ውስጥ ላሉ ድርጅቶች ፕራይቬት ሴክተሩም ቢሆን ፓብሊክ ሴክተሩም ቢሆን ምናልባት ከእያንዳንዱ ድርጅት ወደ ኢትዮጵያ አየር መንገድ ለ1 ዓመት ለ2 ዓመት በሰከንድመንት የሚባል ነገር ልከው ብናስተምር ኦኬ ያንን አይነት የሊደርሺፕ የማኔጅመንት የቴክኒካል ስኪል በየመስሪያ ቤታቸው ይዘው ቢሄዱ ኢማጂን 5-6 ኢትዮጵያ አየር መንገዶች ቢኖሩ የመንግስት ልማት ድርጅቶች አይደል ማወራ ፕራይቬት ካምፓኒዎቹ ራሳቸው አየር መንገድ ልከው ኦኬ ኤክስቼንጅ እየተደራረጉ ቢያመጡ
ይሄንን አይነት ወርልድ ክላስ ዓለም አቀፍ ተወዳዳሪ የሆኑ ድርጅቶች 5-6 ማልቲናሽናሎች ቢኖሩን ኢትዮጵያ ምን አይነት የኮርፖሬት ኤንቫይሮንመንት እንደሚኖር መገመታልና በጣም ጥሩ ጥያቄ ነው። መልካም እንግዲህ ያው ጥሩ ቆይታ ነው እያደረግን ያለነው አቶ ዘመዴና እንግዲህ የመጣበትን ሂደት ጥንካሬውን ጭምር እያነሳን ነው። በተለይ ደግሞ አሁን የሚጀምረው ከሀገራዊ ፕሮጀክቱ አንዱ የጉባ ብስራቶች ውስጥ አንዱ ትልቁ አየር ማረፊያችን ነው አይደለ? የአቪዬሽን ዘርፉን በተለይ አሁን የመጣበት ጠንካራ ጎን አለ። አሁን ያለውን ደግሞ የአቪዬሽን ዘርፉን ይሄ ግንባታው ሲጠናቀቅ ምን ያህል የላቅ ያደርገዋል? እስቲ በደንብ አበክረን እንድንነሳ። ዛሬ በጣም ጥሩ ጥያቄዎች ነው በትንታኔ ይኸውልሽ ቅድም መግለጫ ላይ ሰጣችኋል፣ ግን ልንገራችሁ። ዛሬ ዓለም ውስጥ 100 ሚሊዮን መንገደኛ የሚያስተናግድ ኤርፖርቶች 5 ላይ ሆኑ። 5 ዓለም ውስጥ ነው። አሁን በዓለም ትልቁ የሚባለው አትላንታ ጆርጂያ አሜሪካን ሀገር ያለ ሃርትስፊልድ ጃክሰን የሚባል ኤርፖርት ነው። 105 ሚሊዮን ደንበኞች አሉት። አሁን ዱባይ እየሰሩ ነው ማክቱም ኢንተርናሽናል የሚባል እነሱ ወደ 200 ይሄ ኤርፖርት ተሰርቶ እኔ አምቢሽን የኢትዮጵያ አምቢሽን ራሱ ደስ ነው የሚል ምክንያቱም በትንሽ ማሰብ አቁመናል። ምክንያቱም አፍሪካ ውስጥ ያሉት ኤርፖርቶቻቸው 20-30 ሚሊዮን እንኳን ያላቸው 1-2 ናቸው። ሳውዝ አፍሪካ ነው ያሉትና አንድ ኢጅፕት አለ። እኛ እኮ 100 ሚሊዮን 110 ሚሊዮን ነው ያለው። በ4-5 ዓመት ውስጥ ሰርተን የምንጨርሰው ስራ ላይ የምናውለው ነውና ራሱ ለኛ ለራሳችን እንደ ኢትዮጵያኖች እንችላለን። የህዳሴ ግድብን ሰርተን አደረሰን ነው። ይሄ እኮ ከዛ የማይተናነስ እንደውም የሚበልጥ ኢንቨስትመንት ነው አይደለም? ኢንቨስትመንቱ ራሱ እንዳላችሁ 12 ቢሊዮን ገደማ ደርሷል። አሁን ኢትዮጵያን ማፕ ላይ ለረጅም ጊዜ ያስቀምጣታል። ይሄ አየር መንገድ እድገቱን ከፍተኛ 60 ሚሊዮን በ2040 ይደርሳል ተብሏል። ከዛ በኋላ ደግሞ እየቀጠለ መጥቷል። ስለዚህ ዓለም ማፕ ውስጥ ያስቀምጠናል፣ ተወዳዳሪ ያደርገናል። እነ ኤምሬትስና ካታርን በእኩል ደረጃ እንድንወዳደር ያደርጋል። ዛሬ ኦልሬዲ አዲስ አበባ የአፍሪካ የኤቪዬሽን የመግቢያና የመውጫ ዋናው ትልቁ ሀብ አዲስ አበባ ኤርፖርት ነው። አይታችሁት እንደሆነ ግን ኤርፖርቱ ሊሚቱን እየደረሰ ነው አይደለም እንዴ? የዛሬ 4 ዓመት እኮ የታደሰ አፕግሬድ የተደረገ ኤርፖርት ነው። ዛሬ እኮ የጠዋትና የማታው ዌቭ የፍላይት ዌቭ በሚመጣበት ታዩት ሞልቷል። ኦልሬዲ በጣም ተጨናንቋል። እና ይሄ ትልቅ ቱሮ እንደ ኤርፖርት ግን ብቻ አንየው፣ ራሱን የቻለ ከተማ ነው። ብዙ ነገሮች አብረውት የካርጎ ተርሚናል ይኖራል፣ ሜንቴናንስ ኤምአርኦ ይኖረዋል፣ ሆቴሎቹ። የኢትዮጵያ አንዱ ስትራቴጂ ከ5 ኢኮኖሚክ ስትራቴጂ ፒላሮች አንዱ ቱሪዝም ነው አይደለም? የቱሪዝም የኖርማል የፓሰንጀር ቱሪዝም ብቻ ሳይሆን የቢዝነስ ቱሪዝም ሀብ ለመሆን ለምሳሌ ኮንቬንሽን ሴንተር ተሰርቷል፣ ሌሎችም እየተሰሩ ለሱ ይኸውልህ ዛሬ እንኳን እንደ ኤግዛምፕል 20 ሚሊዮን ፓሰንጀር በዚህ ዓመት ትራንስፖርት ሲያደርግ አየር መንገዱ 10% እንኳን ብቻ ኢትዮጵያ ውስጥ ቢገባ፣ አሁን ዛሬ ብዙ ትራንዚት ፓሰንጀር ነው በጣም ብዙ፣ 10% ብቻ ኢትዮጵያ ውስጥ ቢገባ 2 ሚሊዮን ቱሪስት ማለት እኮ ነው። 2 ሚሊዮን ቱሪስት፣ እያንዳንዱ ቱሪስት በቀን $100 እንኳን ስፔንድ ቢያደርግ ይገባል። ቢሊየንስ ኦፍ ዶላርስ ነው ኢትዮጵያ ውስጥ የሚመጣውና ኤርፖርቱ ትልቁ ትርጉም እንዳልኩ ተወዳዳሪ እንድንሆን ያደርገናል። እነኛ አሁን ገልፍ ያሉት ካሪየርስ በጣም ዲፕ ፖኬት አላቸው። እና ኤምሬትስ እና ካታር አንሊሚትድ የሆነ ፋይናንስ ያላቸው ኤርላይኖች ናቸው። እኛ በራሳችን ቆመን መወዳደር ያለብን ነው። እና በየአመቱ ደግሞ ራንኪንግ የኢትዮጵያ ኤርላይንስ ብታዩት ይሄ ስካይ ትራክ የሚባል አለ። 4 ስታር ነው። ኤምሬትስም 4 ስታር ነው። ካታርም 4 ስታር ነው። አሁን ካታር እንኳን 4.5 ብለው እዛ ደርሰናል እኮ። አሁን በቀደም አዲስ ላውንጅ ትልቅ ላውንጅ ፕሪሚየም ላውንጅ በዓለም ውስጥ ካሉ ትልቅ ከሚባሉ ላውንጆች አንዱ አምቢሽኑ አየር መንገዱ በወሬ ብቻ አልፎ በወሬ ብቻ አይደለም በስራ ላይ ያሳየ ነውና ይሄ ኤርፖርት ትልቅ ትርጉም አለው። ተወዳዳሪ አይኖረንም። በቃ ኦልሬዲ ኢትዮጵያ መንግስቱ ያውናስ ቢቱ አፍሪካ ውስጥ ብዙም ተወዳዳሪ የለው በዓለም ደረጃ እያሰብነውና ለሱ ትልቅ ትርጉም አለው ብለን ሃሌሉያ እያለ ሴሌብሬት እያደረግ ሁላችንም የምንኮራበት፣ ግን ኮምፕሌሰንት መሆን አይቻልም። ዝም ብሎ ቁጭ ብለን ይሄን አድርገን የምትለው አይደለም። ምክንያቱም ኢንዱስትሪው በየቀኑ የሚቀያየር ነው። በኮቪድ ጊዜ እኳየ ነው ምንድን ያደረገው ኢትዮጵያ አየር መንገድ ኮቪድ ጊዜ በሙሉ ፓሰንጀር ሲጠፋ ዓለም ውስጥ የሚንቀሳቀስ የነበረው አየር መንገድ ኢትዮጵያ ለምንድን ነው ፓሰንጀር አውሮፕላኖቹን ወደ ካርጎ ኮንቨርት አደረገ? በ21 እና በ22 ላይ በፈረንጆች በዓለም ውስጥ አትራፊው አንደኛው ነምበር 1 የነበረው ኢትዮጵያ ኢኖቬቲቭ ነው ማለት ነው። ኤርፖርቱንም እንደዛ ነው ማየት አለብን። አስፈልጋሉ የሚለው አንዳንድ ሰው አለ። ይሄን ያህል ብር ነው መስት ነው ለኢትዮጵያ ኢኮኖሚ፣ ለአፍሪካ ኢኮኖሚ ኦቨርኦል አስፈላጊ የሆነ ድርጅት ነው ብለን ልክ ህዳሴ ግድብ በዲተርሚኔሽን የኢትዮጵያ አየር መንገድ ቅድም ስታወሩ የነበረው 10 ቢሊዮን አክቹዋሊ 30% ነው የኢትዮጵያ 20% አይደለም። 30% ከኢትዮጵያ አየር መንገድ ነው የሚመጣው። 70% ግን
ከተለያዩ ፕራይቬት ኢንቨስተሮች ነው የሚመጣው። እኛም እዛ ላይ አሁን የኛ ሲቢ ካፒታል የኛ ኢንቨስትመንት ባንክም ሚና አለው እዛ ላይ ፋይናንሲንግ ላይና ስለማውቅ ነውና 30% ብላችሁ ብታቀርቡላቸው ምጣኔ ሀብት ባለሙያው ዘመዴን ንጋቱ እውነት ለመናገር በማለዳው መጥተው በዚህ ጉዳይ ላይ ሰፊ ማብራሪያ ስለሰጡ እናመሰግናለን። የኢትዮጵያ አየር መንገድ እንደሚታወቀው ከዚህም በላይ ሰዓት ወስደን ብንዋራ ሊያልቅ የሚችል አይደለምና በጣም እናመሰግናለን። በእግዚአብሔር ይስጥልን። መልካም ቀን ይሁንልን። እኔም አመሰግናለሁ እዚህ ስለተጋበዝኩኝ። መልካም እሺ